የታህሳስ ወር በመላው ዓለም ለሚኖሩ ክርስቲያኖች ልዩ ወር ነው። ለምን ልዩ ወር ሆነ ቢባል የኢየሱስ ክርስቶስ የልደት በዓል ገና የሚከበርበት ወር በመሆኑ ነው። የገና በዓል የኢየሱስ ክርስቶስ ልደት በዓል በመሆኑ በክርስትና እምነት ተከታዮች ዘንድ የኢየሱስ ክርስቶስ ልደትን በማስመልከት በመላው ዓለም በድምቀት ከሚከበሩ ሃይማኖታዊ ክብረ በዓሎች መካከል አንዱ ነው። በዓሉ እንደየአካባቢውና እንደየባህሉ የተለያዩ መገለጫዎች አሉት። ከሃይማኖታዊ ክንዋኔዎች ጎን ለጎን በዓሉ የሚቃኝባቸው ትውፊታዊ መገለጫዎች የተለየ መልክ እንዲኖረው ያደርገዋል። በዛሬው የገና በዓል ዝግጅታችን በኢትዮጵያ በሶስት የሃይማኖት ተቋማት ዘንድ የኢየሱስ ክርስቶስ የልደት በዓል እንዴት ይገለጻል፣ ገና ማለት ምን ማለት ነው፣ እንዴትስ ይከበራል የሚሉትንና ሌሎች ተያያዥ ጉዳዮችን በተመለከተ ከሃይማኖት አባቶች ጋር ቆይታ አድርገናል። ገና ደስታችን በኢየሩሳሌም ትንቢተናገው ደስታችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሊቀ ብርሃናት አባ አብርሃም እባላለሁ። ማገለግልበት ደብር መካነ ብርሃን ቃሊቲ ቅዱስ ገብርኤል ይባላል። ገና የተለያየ ትርጉም ቢኖረው ሐሳቡ፣ ዓላማው፣ እቅዱ ያው ተመሳሳይ ነው። የገና በዓል ለምን ይከበራል የሚለው ጥያቄ ገና ማለት በተለያዩ ቋንቋዎች ይተረጎማል። ማለትም በግሪክኛ ቋንቋ ልደት ማለት ነው። እንደዚሁ በአማርኛ ገናም ማለት እንችላለን። በጽርዕ ቋንቋ ገና ማለት ድራረ ልደት ወይም ደግሞ የልደት ዋዜማ ማለት ነው። ይህ በጽርዕ ቋንቋ ሲሆን ነው። በአጠቃላይ ገና ማለት የኢየሱስ ክርስቶስ በዓለ ልደት ማለት ነው። በተለያዩ ቋንቋዎች ተተርጉሞ የጌታችን የመድኃኒታችን የኢየሱስ ክርስቶስ በዓለ ልደት ማለት ነው። ይህን ትርጉም ነው የሚሰጠን። መጽሐፍ ቅዱሳችን እንደሚነግረን ልደት የሚለው ራሱ መጀመሪያ ራሱ እግዚአብሔር ለድህነት የተጠቀመበት መንገድና ቃል ጭምር ነው። የልደቱ ምስጢር እግዚአብሔር አምላካችን ሰዎችን ሊያድን ሲፈልግ የሰራው መለኮታዊ ምስጢር ነው። እግዚአብሔር እንዴት ይወለዳል? እግዚአብሔር አምላክ ሆኖ ሳለ እንዴት ይወለዳል የሚሉ አሉ። አባታችን አዳም አምላክ እንዳልሆነ ሰው እንደሆነ ለማጠየቅ ወይም እንዲታወቅ እንዲያውቅ እግዚአብሔር በገነት ላይ ከፈጠረው በኋላ ሁሉንም ትበላለህ፣ ነገር ግን ከዚች ዕፀ በለስ እንዳትበላ ብሎ አዞት ነበር ነው የሚለው ታሪኩ። አዳም ደግሞ ተሳሳተ። አምላክነትን ሽቶ ዕፀ በለስን በልቶ ከገነት ተባረረ ነው የሚለው። ስለዚህ በዚህ ጥፋት ምክንያት እግዚአብሔር ተቆጣ፣ ፈረደበት ነው የሚለው። ከገነትም አባረረው ነው የሚለው። ስለዚህ አዳም ተፈርዶበት ከገነት በተባረረ ጊዜ አለቀሰ፣ አዘነ። እግዚአብሔር በማጣቱ አዳም አዘነ፣ ወደ እግዚአብሔር ጮኸ ነው የሚለው። በመዝሙር 134 ላይ ስናነብ ዝንቱ ነዳይ ጸርሃ ወእግዚአብሔር ሰምዖ ይላል። ይህ ምስኪን ወይም ይህ ሰው ወደ እግዚአብሔር ለመነ፣ ጮኸ፣ አለቀሰ፣ ተጸጸተ፣ ንስሐ ገባና እግዚአብሔር ደግሞ ሰማው ነው የሚለው። ለሚጸጸቱ ንስሐ ለሚገቡ እግዚአብሔር ሰሚ አምላክ ነው ማለት ነው። ቀጥታ ያለው ከልጅ ልጅህ ተወልጄ አድነሃለሁ በሐሙስ ዕለት ወበመንፈቃ ዕለት ትወለድ እምወለተ ወለትከ ወእድህክ ውስተ መርህብከ ወእትቤዘወከ ብሎ ቃል ኪዳን ገባለት ነው የሚለው። በ5500 ዘመን ሲቆጠር ወይም ሲያልቅ ከልጅ ልጅህ ተወልጄ አድነሃለሁ ብሎ ቃል ስለገባለት እግዚአብሔር አምላካችን ወደዚህ ዓለም መጥቶ ተወልዶ እስመ በፈቃዱ ወበስምረት አውሁ ወመንፈስ ቅዱስ መጽአ አድኀነነ ማለትም በራሱ ፈቃድ
በአባቱም ፈቃድ በመንፈስ ቅዱስም ፈቃድ መጥቶ አዳነን። ማንም አስገድዶት አይደለም፣ ፍቅር ነው ያስገደደው። የወደቀውን የጠፋውን 99 ጻድቃን ትቶ አንድ የጠፋውን በግ ፍለጋ መጣ እንደሚለው የሰው ልጅ ለመፈለግ መጣ። የመጣበት መንገድ መወለድ ስለሆነ ከእናታችን ከቅድስተ ቅዱሳን ከድንግል ማርያም ተወልዶ ሰው ሆኖ ከሰማይ ሰማያት ወርዶ ከድንግል ማርያም ተወልዶ አዳነን። ስለዚህ ልደት በዓል የጌታችን የኢየሱስ ክርስቶስ የልደቱ ምስጢር ሰው ለማዳን አዳምን ለመፈለግ ሁላችንም ለመፈለግ ለማዳን መጣ ማለት ነው፣ ተወለደ ማለት ነው። ይህ ነው ምስጢሩ። እግዚአብሔር እኮ የተከበረ አምላክ ነው። እንግዲህ ልደት ነው። ልደት ስናከብር ጌታን ነው የምናከብረው፣ ክርስቶስን ነው የምናከብረው። ኢየሱስ ክርስቶስ አከብራለሁ የሚል ማንም የለም። ምክንያቱም ኢየሱስ ክርስቶስ የክብር ባለቤት ነው። ኢየሱስ ክርስቶስ ክብር ጎድሎት እሱን ሊያከብረው የሚችል አንድም የለም። ምክንያቱም ቅድስና ጎድሎት እሱን ሊቀድስ የሚችል ማንም የለም። የሚሻር አምላክ፣ የማይሽሩት ንጉሥ፣ የማያበድሩት ባለጸጋ ተብሎ በሊቃውንት የተነገረለት አምላክ ነው። እንዳናበድረው ባለጸጋ ነው፣ እንዳንሾመው ንጉሥ ነው፣ ዘላለማዊ ንጉሥ ነው፣ የጌቶች ጌታ፣ የንጉሶች ንጉሥ፣ የአምላኮች አምላክ የተባለ ስለሆነ ገና እናከብራለን፣ በዓል እናከብራለን፣ ልደቱን እናከብርላታለን ስንል እንደውም እኛ እንከብራለን ነው። ልደቱን ልታድነን ስለመጣህ እናመሰግንሃለን፣ ከወደቅንበት ስላነሳሃን እያልን እናከብረዋለን። ዋዜማ ይቆማል። ከዋዜማው ጀምሮ ሊቃውንቱ ይዘጋጃሉ፣ የበዓሉን ዝግጅት ያደርጋሉ። ሌሊት ቤተክርስቲያን ይኬዳል፣ የሌሊት ቅዳሴ ይቀደሳል። በማህሌት እግዚአብሔርን እየተመሰገነ እንደዚሁ ልደቱን የሚያወሳ ያሬዳዊ ምስጋናዎች የሚባሉ አሉ። የቅዱስ ያሬድ ምስጋናዎችን በቤተ ክርስቲያን ለልደት በዓል ብቻ ተብለው የተቀመጡ አሉ። እነሱ ምስጋናዎች እየተመሰገኑ እግዚአብሔርን ይመሰገናል። በጎል ሰከበ በአጽርቅት ተጠብለለ ውስተ ማኅፀነ ድንግል ሀደረ እየተባለ ምስጋና ይቀርብለታል። መድኃኒታችን ኢየሱስ ክርስቶስ ሲወለድ በበረት ውስጥ ነው የተወለደው። አምላክ ሆኖ ሳለ አንደ ርእሶ እንዘ ባዕል ውእቱ አባ ጊዮርጊስ ዘጋስጫ የተናገሩት ነው። ባለጸጋ ሆኖ ሳለ ራሱን ድሃ አደረገ፣ ራሱን ባዶ አደረገ። ጌታችን ኢየሱስ ክርስቶስ ትሕትናን ለማስተማር በበረት እንስሳት በሚያድሩበት ቦታ ነው የተወለደው። በሱ የከበሩ ናቸው ያሉት ዛሬ። እኛም የከበርነው በሱ ነው። ሰዎች የሆንነው በሱ ነው። በጨለማ ተጥለን የነበርን ሰዎች ነን። እሱ ከተወለደ በኋላ ነው ሰላም የሆነው። በመወለዱ ሰላም ሆነ፣ በመወለዱ እርቅ ሆነ። መጽሐፍ ቅዱስ በሉቃስ ወንጌል ምዕራፍ 2 ከቁጥር 6 ላይ ስናነብ እንዲህ የሚል ቃል ነው ያለው። በዚያም ሳሉ የምትወልድበት ቀን ደረሰ ነው የሚለው። የሁላችን የሰላም ጊዜ፣ የፍቅር ጊዜ፣ የበረከት ጊዜ ያድርስልን እግዚአብሔር። በዚያን ሀገር እረኞች ነበሩ፣ ሌሊቱንም ተግተው መንጋቸውን ይጠብቁ ነበር። እነሆም የእግዚአብሔር መልአክ ባጠገባቸው ቆመ፣ የእግዚአብሔርን ብርሃን በዙሪያቸው አበራ፣ ታላቅ ፍርሃትንም ፈሩ። መልአኩም እንዲህ አላቸው ይልና እነሆ ለእናንተና ለሕዝቡ ሁሉ ደስታ የሚሆን ታላቅ የምስራች እነግራችኋለሁና አትፍሩ አለ። ስለዚህ መልአኩ ከዚህ ጋር ለእኛ የሚነግረን መድኃኔ ዓለም ኢየሱስ ክርስቶስ ሲወለድ ሁለት ነገሮች ይነግረናል። አንደኛ ብርሃን ሆነ ነው የሚለው። እንግዲህ ብርሃን ለሁላችንም የሚጠቅም ነገር ነው፣ ለሰው ልጅ የሚጠቅም ነገር ነው። ብርሃን ከሌለ ሁላችንም ሕይወታችን ይጨልማል። ሌሊት የተወሰነ ደቂቃ በቤታችን ጨለማ ሲሆን እንዴት ነው የምንደነግጠው? ስለዚህ ብርሃን ሆነ የሚለው ራሱ ክርስቶስ ራሱ ብርሃን ሆኖ ነው የመጣው። ብርሃን ሆኖ ነው ለጨለመባቸው ሰዎች በሙሉ ብርሃን ሆኖ ነው የመጣው። አባታችን ቅዱስ ኤፍሬም ሶርያዊ የምንለው ሕዝብ ዘይነብር ውስተ ጽልመት ብርሃን አብይ ሰረቀ ላዕሌሆሙ፣ በጨለማ ውስጥ ለነበረ ሕዝብ ታላቅ ብርሃን ወጣለት ብሎ እንደተናገረው ብርሃን አበራ ነው የሚለው። ከዚህ ቀጥሎ ደግሞ አይዟችሁ አትፍሩ የሚል ነው። ይህንን ቃል የተናገሩት እንግዲህ የመላእክቱ ቃልና የእረኞቹ ቃል ነው። እረኞቹ ፈርተው ነበር፣ ነገር ግን ብርሃን በበራ ጊዜ ደስ አላቸው ነው የሚለው። ስለዚህ ልደቱ የሁላችንም የደስታ ምንጫችን ነው።
የሰላማችን ምንጭ ነው እና ቤተክርስቲያን ይህንን እያሰበች ይህንን እያመሰገነች እያነሳች እረኞች አዩት፣ መላእክት ደግሞ አመሰገኑት። እረኞቹ ማየት ብቻ አይደለም አመስግነዋልም። ሀገራችን ኢትዮጵያ በድሮዎቹ ከባለስልጣናቱ ጀምሮ እስከ ቤተ ክህነቱ ከቤተ ክህነቱ ጀምሮ እስከ ህዝቡ ድረስ የነበረ ባህልና ወግ ስርዓት አለ። ስለዚህ በዓሎቻችን ስናከብር እነዚህን ትውፊቶች ወይም ያመጣናቸው እሴት የሚባሉ የህብረተሰቡ ጸጋ የሆኑ ሀብት የሆኑ እያስታወስን ቢሆን መልካም ነው። ትውልዱ አንዳንድ የሚዘነጋው ነገር አለ። አለባበስ ከሃይማኖት ጋር ይገናኛል። አነጋገር ከሃይማኖት ጋር ይገናኛል። አመጋገብ፣ አካሄድ፣ አስተሳሰብ ከሃይማኖት ጋር ይገናኛል። የገና ስጦታ ይህ ስጦታ ኢየሱስ ክርስቶስን በተወለደ ጊዜ ለራሱ ለመድኃኔ ዓለም ለኢየሱስ ክርስቶስ ስጦታ መጥቶለታል። ስጦታ ያመጡ ሰዎች ሰብአ ሰገል የሚባሉ ለኢየሱስ ክርስቶስ ስጦታ ያመጡ ሰዎች ናቸው። በአንቀጸ ብርሃንም አባታችን ቅዱስ ያሬድ በጻፈው በደረሰው ተጽፏል። መድኃኔ ዓለም ኢየሱስ ክርስቶስ በተወለደ ጊዜ ወደሱ የመጡ ስጦታዎች አሉ። ከድንግል ማርያም ያለ ሕማም ተወለደ። ሰብአ ሰገልም አምላክ ነውና ዕጣን አመጡለት፣ ንጉሥ ነውና ወርቅ አመጡለት። ስለኛ በፈቃዱ ለተቀበለው መዳናችን ለሆነ ሞቱም ከርቤ አመጡለት። ስለዚህ እነዚህ ስጦታዎች አመጡለት ነው፣ ከማምጣት ጋር ነው። ክርስቶስ ራሱ ለኛ ስጦታችን ነው፣ ተሰጥቶን ነው እንጂ እኛ ራሳችን የሚገባን ስለሆነ አይደለም። ሰዎችም ይህንን መሰረት አድርገው ዛሬ ስጦታዎች ይሰጣጣሉ። ባጭሩ ስጦታ የፍቅር የአንድነት የመዋደድ ምስጢር ስለሆነ ከዙ ጋር ተያይዞ ክርስቶስም ስጦታችን ነው ስንል እኛም እርስ በራሳችን ስጦታ ለሰዎች እንሰጣለን ማለት ነው። እኛ ለሰዎች በዓሉን ስናከብር እኛ ስለ ድሆች ምንድነው የምንሰጠው? በዓሉን ድሆችን በማሰብ መሆን አለበት። ገናን ስናከብር ኢየሱስ ክርስቶስን ማሰብ አለብን። ለምንድነው የተወለደው? ለምንድነው ወደዚህ ዓለም የመጣው? ለምንድነው በረት ላይ ያደረው? ክርስቶስ ምንድነው የፈለገው? ማን ፈልጎ ነው የመጣው? እኔ፣ አንቺ፣ ሰዎች ፈልጎ ነው የመጣው። ለሰዎች ዓለም አካፈል ማለት ክርስቶስ ቤት አላስገባም፣ ቤቴ አትገባም ብሎ የመከልከል ያክል ነው። የመከልከል እሱ መጥቷል፣ በሩ ያንኳኳ ነው። አልከፍትልህም ክርስቶስ ተመለስ እንደማለት ነው። ስለዚህ በልደት ቀን ድሆችን በማካፈል የምንበላውን ምግብ ድሆቹ ከኛ ጋር እኩል እንዲመገቡ ማድረግ፣ እኩል እንዲመገቡ የተረፈውን አይደለም። ሰዎች ተርበው እንዳይውሉ በማሰብ ከድሆች ጋር በመከፋፈል ከቤተሰብ ጋር ዘመድ አዝማድ ክፍለ ሀገር ካሉ በችግር በበረሃ ካሉ በጦርነት አካባቢ ካሉ ወገኖች ጋር ተሳስበን ለምናቃቸውም ለማናቃቸውም ሰዎች አካፍለን በጋራ በዓሉን አክብረን ተከብረን እግዚአብሔር ደግሞ ያሰብነውን መልካም ነገር አይቶ በረከት እንዲጨምርልን ለአጠቃላይ ይህንን ቃል ለሚሰማ ሰው ለሚያዳምጠኝ ሰው በዓሉን ሰዎችን በማካፈል ድሆችን ዛሬ ለመጽደቅ ለሚፈልግ ሰው መንገዱ ክፍት ነው። በዓሉን የሰላም የበረከት የፍቅር የአንድነት ያድርግልን። ወልደ አምላክ ተወለደልን በእምቢልታና ባማረ ዜማ። ወልደ አምላክ ተወለደልን ደስ ይበለን ምክሩን እንስማ። አባ ተስፋዬ ወልደ ማርያም እባላለሁ። በዚህ በአዲስ አበባ ሀገረ ስብከት ካቶሊክ ቤተክርስቲያን የካህናትና የጥሪ ኃላፊ ነኝ። በዛ ላይ ደግሞ በጽፈት ቤቱ በካቶሊክ ጽፈት ቤት በሰበካው ማለት ነው። በዛ ላይ ደግሞ አስተባባሪ ነኝ። ገና ማለት ቃል በቃል ልደት ማለት ነው። የጌታችን ኢየሱስ ክርስቶስ መወለድን የሚያመለክት ነው። ጌታችን ኢየሱስ ክርስቶስ ለምን ተወለደ? የእግዚአብሔር ልጅ ነው። ያለ ስጋዊ አባት እንዴት ወደዚህ መጣ ቻለ?
የሚለውን ነገር ስናይ እንግዲህ ይህ እግዚአብሔር ምስጢር ነው። እግዚአብሔር ራሱ ያቀደው በመልአኩ አማካይነት መልአኩ ቅዱስ ገብርኤል ልኮ ቅድስት ድንግል ማርያም እንዲወለድ ያደረገው የመራው ያቀደው እግዚአብሔር ራሱ ነው። ከእግዚአብሔር የመጣ ነው እንጂ በሰው ኃይል የሆነ ነገር አይደለም። እና እግዚአብሔር ሰውን ለማዳን ረጅም ዘመን ተጉዟል ማለት ይቻላል። ወይም ተጉዟል ስንል እኛ ነው ለሰው ልጆች ነው እንጂ እግዚአብሔር ጊዜ የለውም። ግን ነቢያት በየጊዜው በየዘመኑ ይልክ ነበር፣ ስነሳ ነበር ህዝቡን ወደ ደህንነት ወደ ቀና መንገድ ለመመለስ እና ያ በከፊል ተሳክቷል። ግን ሙሉ የተሳካው በክርስቶስ መወለድ ነው። የክርስቶስ የመጣው ከሰማያት ወርዶ እኛን ለማዳን ወደዚህ ምድር መምጣት ያው የእግዚአብሔር እቅድ ነው። የእግዚአብሔር ፍላጎትም ስለሆነ ነው። እኛን ለማዳን ነው የተወለደው። አንድ ሕፃን ልጅ እንኳን በቤተሰብ ሲወለድ ትልቅ ደስታ ይፈጥራል እና የዓለም መድኃኒት ወይ መድህን የሆነው ክርስቶስ ሲወለድ ጌታችን ኢየሱስ ክርስቶስ ሲወለድ የዓለም ደስታ ነበር። ሁሉም ነው። ኢየሱስ በተወለደ ጊዜ በዙሪያው የነበሩ ብዙ ናቸው። ሊቃውንት ነበሩ፣ ሰብአ ሰገል የምንላቸው ከምስራቅ የመጡ እረኞችም ነበሩ። ተራ ሰዎች ናቸው፣ ግን ንጹህ ልብ የነበራቸው ማለት ነው። መላእክትም ይዘምሩ ነበር። በሰማይ ለእግዚአብሔር ምስጋና፣ በምድርም መልካም ፈቃድ ላላቸው ሁሉ ሰላም ይሁን እያሉ ይዘምሩ ነበር። እንስሳትም ነበሩ። ለሕፃኑ ኢየሱስ የተወለደው በበረት ነው እና በጣም ዝቅተኛ በሆነ ቦታ ብርድ ያለበት ምቾት የሌለበት ቦታ ነው እና ያ ለሱ ሙቀት የሰጡት እንስሳት ናቸው። በጎች፣ ላሞች ነበሩ፣ ሌሎች እንስሳትም እና ፍጥረት ሁሉ ነው ለሱ የሰገደለት ማለት ይችላል። ሰብአ ሰገልን መርቶ ወደ ሕፃኑ ያለበት ወደ ቤተልሔም ያደረሳቸው ኮከብ ነው፣ ከላይ ኮከብ ነውና እነዚህም ጠቅላላ ባለመልኩ በቃ ይሄ ለሁሉም ዓለም ሲባል መድኃኔ ዓለም ስንል ለሰው ብቻ አይደለም፣ ለእንስሳትም ተፈጥሮም ለሁሉም አዳኝ የሆነው ክርስቶስ መወለድ የሚያበስር ስለሆነ ነው። እንግዲህ ከ2000 ዓመታት በፊት ክርስቶስ ተወለደ ብለን እናከብራለን። ታሪክ አይደለም እናከብረው፣ ግን በየጊዜው በእኛ ውስጥ እንዲወለድ በእኛ ልብ ውስጥ እንዲገባ እኛም የሰላም ሰዎች፣ የፍቅር ሰዎች እንድንሆን፣ ለሌሎችም ርህራሄ ያለን ሰዎች እንድንሆን፣ የክርስቶስን ፈለግ ተከትለን እንድንሄድ ያ የሚረዳን ስለሆነ ነው። ይህንን በታላቅ ክብር እና መንፈሳዊነት የምናከብረው። ካቶሊክ ቤተክርስቲያን እንግዲህ ከሌሎች ክርስቲያኖች በጣም የተለየ አይደለም እና በየአብያተ ክርስቲያናቶች ትንሽ ልዩነቶች ይኖራሉ። ግን ዋናው ዓላማው ጌታችን ኢየሱስ ክርስቶስ ሕፃኑ ኢየሱስ ያው የኛ አዳኝ ሆኖ ነው የተወለደው፣ እኛን ለማዳን ነው የተወለደውና ይህንን በማሰብ ነው እንግዲህ ወጣቶች፣ ሕፃናት፣ አዳጊዎች መዝሙር ይዘምራሉ፣ መዝሙር ይዘጋጃሉ። በቤተክርስቲያንም በዋዜማው ማለት ይደረጋል። ቅዳሴ ያለ በኩለ ሌሊት እና በነጋታው ደግሞ በገና ዕለት ማለት ነው። ጧት አለ በ29 ማለት ነው። ጧት ቅዳሴ አለ፣ ሁለት ጊዜ ነው ቅዳሴ የሚደረገው፣ እኩለ ሌሊትና ጧት። እኩለ ሌሊት መምጣት የማይችሉ ጧት እንዲመጡ እንዲከታተሉ ለማድረግ ነው እና ይሄ መንፈሳዊ ይዘቱ ነው። ሌላው ደግሞ እኔ ቢጤ የሆኑ የተቸገሩ በአሁኑ ጊዜ የተፈናቀሉ ሰዎች አሉ። እነሱም ሁሉም ማካተት ሁሉም ያው እንደምንመኘው ማድረግ ማሟላት አንችልም። ግን በየአጥቢያ አብያተ ክርስቲያናት ያው ልብስም ይሁን ገንዘብም ይሰበሰባል። በዕለቱ ዕለት ደግሞ ያው እነሱ ችግረኞችን ማብላት አለ። እነዚህ በጎ ስራዎችን በዚህ በገናና በፋሲካ ወቅት የሚከናወኑ ተግባራት ናቸው። ከምዕራባውያን በፈረንጆች ማለት ነው በጣም ቢዝነስ ሆነዋል ማለት ይቻላል። እንደ በቃ ስጦታ የሚለዋወጡበት ገናን ሲያስቡ
ክርስቲያኖች ብቻ አይደሉም፣ አማኞች ብቻ አይደሉም፣ የማያምኑትም ጭምር ያከብሩታልና ያ በቃ በዛን ሰዓት የሚያስቡት ስለ ስጦታ ነው፣ ስለ ማቴሪያል የሆኑ ነገሮች ናቸው እና አንድ ጊዜ መንፈሳዊ ይዘቱ ይዘነጋል እና በቤተክርስቲያን ግን በተቻለ መጠን ይሄ እንዳይሆን ጥረት እናደርጋለን። ዋናው ለኮመርሻል አይደለም ገና የሚከበረው። አዎ አብሮ የሚሄዱ ነገሮች ሊኖሩ ይችላሉ። ስጦታ ለአንድ ሰው ማቴሪያል ቃም ይሁን ማንኛውም ነገር ስልክም ሊሆን ይችላል። ስጦታ ከመስጠት ራስ አንድ ሰው ስጦታ መሆን ለስጦታ ሌላው ስጦታ ሆኖ መገኘት ነው። ሌላው ብርሃን መሆን ነው። ሌላው ፍቅር ማካፈል ነው። ትልቁ ነገር ያ ነው። ዘላቂነት ያለው የሚቆይ ነገር ቢደረግ ነው የበለጠ ማለት ትርጉም ያለው። ያ ስጦታ በቃ በሳምንት ውስጥ ይረሳል። ማቴሪያል ስለሆነም ያልቃል። ምግብም ስለሆነ አንድ ቀን በኋላ እንረሳዋለን። ግን ለበቃ ለሰው ህይወት የሚጠቅመውን ነገር ማሰብ እንድንችል በተለይ በወጣቶች በኩል ማቴሪያል ብቻ ማለት ወላጆችንም ማስተማር አለባቸው ከህፃንነታቸው ጀምሮ ማለት ነው። ሌሎች የኛን እድል ያላገኙ ብዙ ሰዎች አሉ። በዚህ በብርድ በረሃብ በስደት የሚቸገሩ ብዙ ሰዎች አሉና እነሱን ማሰብ ሌላ እንኳን ቢያቅተን በጸሎት ማሰብ አለብን። ባለን ነገር ደግሞ መደሰት አለብን። ለምን ልዩ ነገር አልተፈጠረም አልተገዛም ተብሎ እንደው መከፋትም መኩረፍም የለብንም። ያ በጣም ክርስቲያናዊ ያልሆነ አካሄድ ነው እና ክርስቶስ ለኛ የመጣው ይህንን ትህትና ለማስተማር ነው። የሰላም ሰዎች እንድንሆን የፍቅር ሰዎች እንድንሆን በዚህ ደግሞ በፍጹም ደስታ መኖር እንድንችል ነው እና ከገንዘብና ከማቴሪያል ከልብስ በላይ ነው ያና በዛ ማሰብ እንዳለብን አስገንዘብ ፈልጋለሁ። እንግዲህ መልካም የገና በዓል ሊሆንልን የሰላም የፍቅር የአንድነት የመተሳሰብ በዓል ሊያደርግልን እመኛለሁ። በዚህ ላይ ደግሞ ሀገራችንን በይበልጥ ደግሞ ሰላም እንዲያደርግልን ሁላችንን በአርአያ ሥላሴ የተፈጠሩ ሰዎች ነን። ልዩነቶችን እንዲሁ በፍቅር አስተናግደን ያንን በመቻቻል መኖር እንድንችል ሌላውም ደግሞ ማድረግ የምንችለውን ነገር ካለ ያንን ነገር መቆጠብ የለብንም። ምክንያቱም እግዚአብሔር ከሁሉም በላይ የሚወደውን አንድ ልጁን ለኛ ሰጥቶናል እና እኛም ደግሞ ውድ የሆነው ስጦታችንን በተለይ እኛነታችንን እንድንሰጠው ያስፈልጋልና በዚሁ ሁላችንም እንድንበረታ አደራላለሁ። መልካም የገና በዓል ይሆንልን። መጋቢ ዩኤል ወልደ ገብርኤል ባላለው በአዲስ አበባ ምስራቅ መሰረተ ክርስቶስ ቤተክርስቲያን ነው የማገለግለው። ገናን ስናስብ ገና የጌታችን የኢየሱስ ክርስቶስ መወለድን ልደት በዓል ምናከብርበት በዓላችን ነው። የልደት በዓል ነው። ገና ከክርስቶስ ልደት መወለድ ጀምሮ ይከበር የነበረ እየተከበረ ያለ ትልቅ በዓል ነው። ስለዚህ ገና ቀጥታ ከክርስቶስ ልደት መወለድ ጋር የሚያያዝ በዓል መሆኑ የተለየ ያደርገዋል። የተለየ የሚያደርገው በዓለማችን ላይ ያለን የዘመን አቆጣጠር የለወጠ ነው። ዓመተ ዓለም ሲባል የነበረው የአቆጣጠር መንገድ ወደ ዓመተ ምህረት የተቀየረበት የክርስቶስ መወለድ ነው። ስለዚህ ከክርስቶስ መወለድ በኋላ ያለ አቆጣጠር መቀየር ዓለም ላይ ትልቅ ኢምፓክት ያመጣ ተጽዕኖ ያመጣ መሆኑን የሚያሳይ ነው። ስለዚህ ገና ትልቅ በዓል ነው። ገና ለሰው ልጆች ሁሉ የሉቃስ ወንጌል ምዕራፍ 2 ላይ ስናነብ ከቁጥር 8 ጀምሮ እንደዚህ የሚል ቃል አለ። መንጋቸውን በሌሊት ይጠብቁ የነበሩ እረኞችን መላእክት ድንገት ተገልጠውላቸው የጌታ ክብር በዙሪያቸው አበራ ይልና የተናገሩት ቃል ምን የሚል ነው? ታላቅ ደስታ ይሁንላችሁ፣ ለዓለም ለሰዎች ሁሉ የሚሆን የዓለም መድኃኒት ክርስቶስ ተወልዷል ብለው ነው ያበሰሩት። ስለዚህ ለሰዎች ሁሉ
የሚሆን የዓለም መድኃኒት ተወልዷል ነው። በሌላ አባባል ዓለምን የሚያድን ወይም መድኃኔ ዓለም የምንለው ክርስቶስ ኢየሱስ መወለዱን መላእክትን ያበሰሩት። የክርስቶስ መወለድ በሰማይ መላእክትን ያዘመረ ለምድር የምስራች ሆነ መድኃኒት የተገለጠበት ነው። የሰው ልጆች በኃጢአት ታስረው በዘላለም ሞት ፍርድ ዕጣ ስር ወድቀው ባሉበት መድኃኒት የሆነው ክርስቶስ ራሱን ወደ ዓለም ያመጣበት እግዚአብሔር አንድያ ልጁን ለሰው ልጆች የሰጠበት ትልቅ የስጦታ ባህል ነው። ስለዚህ ነው ለዓለም ሕዝብ ሁሉ እግዚአብሔር መድኃኒትን የላከበት ነው። ሰው ሁሉ የእግዚአብሔር ፍጡር ስለሆነ ስለዚህ ገና የተለየ ነው። ይሄንን ስል ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ምድር ከመጣ በኋላ ስለ ሰዎች ልጆች ኃጢአት ራሱን መስዋዕት አድርጎ ሊሞት ባሳለፋቸው ጊዜያቶች ሁሉ በተለይ የመጨረሻውን 3 ዓመት ወንጌልን አስተምሮ እውነትን አስተምሮ የሰው ልጆች በኃጢአት ወደ ሞት እየተነዱ ካሉበት መንገድ ስለ ሰው ልጆች ኃጢአት ምትክ ሆኖ በመሞት በመስቀል ላይ ኢየሱስ ክርስቶስ ሲሞት የሰውን ልጅ ተክቶ ነው። ስለዚህ የሰው ዘርን ተክቶ በመስቀል ዕዳችንን ተቀብሎ ነፍሱን አሳልፎ ሰጥቶ እኛ በኃጢአት ማንቀጣበትን ምዕራፍ የከፈተበት ነው። ስለዚህ መጽሐፍ ቅዱሳችን የሚነግረን ይሄንን ነው። መድኃኒት የሆነውም ለዚህ ነው። ለብዙ በሽታዎች ብዙ መድኃኒቶች አሉ። መድኃኒት ያልተሰራው ለኃጢአት ነው። ኃጢአት ከእግዚአብሔር ዓላማ ወጥቶ በእግዚአብሔር ላይ አመጾ መኖር ስለሆነ ስለዚህ እግዚአብሔር በአመጽ የመጣውን በደል በምህረት ለመሻር ልጁን ነው የላከው። ኢየሱስ ክርስቶስ መድኃኒት የሆነው ለዚህ ነው። ስለዚህ የኃጢአት መድኃኒት ኢየሱስ ክርስቶስ ነው። ራሱም ሲያስተምር በእርሱ የሚያምን የዘላለም ሕይወት እንዲያገኝ ነፍሱን ለሰዎች ልጆች አሳልፎ እንደሚሰጥ ተናግሯል። ስለዚህ ገና ረፍት፣ መፈታት፣ ከባርነት ከኃጢአት ነፃነት፣ ከሞት ሕይወት ምህረት ያገኘንበት በዓልን ምናከብርበት ነው። ክርስቶስ የተወለደበት ዓላማው ስለሆነ ክርስቲያኖች የገናን በዓል ማክበር ያለባቸው እንግዲህ ክርስቶስ ኢየሱስ የመጣበት ዓላማ ለኃጢአት ዋጋ ለመክፈል ከሆነ በዋናነት እግዚአብሔርን ደስ በሚያሰኝ መንገድ ከኃጢአት በመራቅ ከአመጽ በመራቅ ሌላው ደግሞ እግዚአብሔር አንድ ልጁን የሰጠበት ስጦታ ከሆነ ሰዎች በጎ የሆነውን የተሻለውን የሚበልጠውን ስጦታ ለሌሎች በመስጠት ችግረኞችን በመርዳት የወደቁትን በማንሳት በመደገፍ ያላቸውን በማካፈል ደግሞም ክርስቶስ ኢየሱስን የሚያውቁ መድኃኒት የሆነው ክርስቶስ ተወልዷል ብለው መላእክት እንደዘመሩ ይሄንን የምስራች ለሰዎች በፍቅር በማድረስ ሊያከብሩት ይገባል። አሁን የገናው በዓል ከምዕራባውያኖቹ አሳሰብ ጋር በተያያዘ የተለየ ድግስ፣ ያጌጠ ዛፍ፣ የተለየ አለባበስ ከዛ አልፎ ጭፈራ፣ መብላት፣ መጠጣት፣ መስከር ወደ ኃጢአት መንገድ መሄድ እስኪሆን የደረሰበት ነው። ፈጽሞ የገና በዓል በእንዲህ አይነት የሚከበር በዓል አይደለም። የእግዚአብሔር ስጦታ የሚታሰብበት በጎና መልካም ነገር የምናደርግበት በዓል ነው። ክርስቶስ ኢየሱስ የመጣው ዓለምን ለማዳን እንደሆነ እውነቱ ከገባን በችግር ያሉትን በኃጢአት ያሉትን የምስራች በመንገር በችግር ላሉትና ለደካሞች ጉልበታችንን ያለንን በማካፈል መልካም በማድረግ የሚከበር በዓል ነው መሆን ያለበት። በምስራቅ መሰረተ ክርስቶስ ቤተክርስቲያን አዲስ አበባ የምናከብረው ለየት ባለ መንገድ ነው። በዓሉን አስበን ቀደም ብለን እንዘጋጃለን። ቤተሰብ እንደ ቤተሰብ የሚያከብርበት በዓል ነው። በተለይ በዚህ ዓመት የምናደርገው የምስራቅ አዲስ አበባ መሰረተ ክርስቶስ ቤተክርስቲያን ቤተሰቦች በሚል ርዕስ እግዚአብሔር ያደረገልንን መልካም ነገር በማሰብ ሁላችንም አንድ ቀን ሙሉ ለማክበር የምንሰበሰብበት ፕሮግራም አለ። በዛ ፕሮግራም ላይ እያንዳንዱ ሰው ያለውን በጎውን መልካሙን ነገር ለሌላው ለማካፈል ተዘጋጅቶ ይመጣል። ስለዚህ መልካም ስጦታን በማድረግ በመከፋፈል ምናከብረው ነው። ከዚያም በላይ ደግሞ ስለ እውነተኛ የክርስትና ሕይወት ምንነት በመድረክ መልእክት የሚቀርብበት ደግሞም ልጆች ወላጆች ያላቸውን ፍቅር የሚገልጡበት ያላቸውን ሐሳብ የሚከፋፈሉበት በዓል አርገን እናከብራለን። ገናን በየዓመቱ ስናከብር በተለየ መንገድ ልጆች ትልቅ ስፍራ እንዲያገኙ እንፈልጋለን። መድረካችን ላይ በመዝሙር ሐሳባቸውን በማቅረብ አልፎም የእግዚአብሔርን ቃል በመናገር ጥቅሶችን በማቅረብ እንዲያከብሩ እናደርጋለን።
ምክንያቱም የሚተካው ትውልድ ይሄን እውነት ገብቶት ራሱ በመስጠት መቀበል ብቻ ሳይሆን በመስጠት ህይወት ውስጥ ማደግ እንዲችል እናበረታታለን። ለገና እግዚአብሔር ልጁን እንደሰጠ እኛ ለሌሎች ልንሰጥ የምንችለው ምን አለን አስቡ ብለን ማሳሰቢያዎችን እንሰጣለን። ስጦታዎችን ይዘው እንዲመጡ እናደርጋለን። እግዚአብሔር ማናችንም ጠይቀን ማናችን ለምነን ሳይሆን ወድቀን ካለንበት ለማንሳት እጁን የዘረጋበት ስጦታ የሰጠበት ነው። ልክ እንደዚህ እያንዳንዱ ሰው መጠየቅ አያስፈልገውም። ለበጎነት ከልብ በመነሳሳት መስጠት እንዲማር ይሄን እናደርጋለን። በእንዲህ አይነት መንገድ እናከብራለን። ጉባኤ አድርገን ቅድም እንዳልኩት ሰዎች እርስ በርስ የሚጫወቱበት የሚነጋገሩበት ሐሳብ ለሐሳብ ምክር የሚመካከሩበት አልፈንም አብረን ማዕድ የምንቆርስበት በዓል ይሆናል። እግዚአብሔርን የምናስብበት ስጦታውን የምናስብበት እግዚአብሔርን የምናመሰግንበት በዓል ይሆናል ማናችንም። ምክንያቱም ለሰዎች ሁሉ ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች እንነግራችኋለን ብለው ነው መላእክት የተገለጡትና ለሰዎች ሁሉ የሚሆን የምስራች ነው የኢየሱስ ክርስቶስ መወለድ። ኢየሱስ ክርስቶስ መወለዱ ይሄ ከሆነ ሁላችንም መልካም በሆነ በጎ በሆነ አስተሳሰብ በምህረት በእርቅ አንድ ነገር እዚህ ጋር ማለት መፈልገው እግዚአብሔር ዓለምን ለመማር ነው ልጁን ወደ ምድር የላከው። ስለዚህ በብዙ መገፋፋት በብዙ ቂም ውስጥ በብዙ መለያየት ውስጥ ያለን ስለሆነ ብዙዎቻችን የእግዚአብሔር ምህረትን አስበን ምህረትን ለማድረግ ከኛ ልብ መነሳት የሚገባ እንደሆነ ላሳስብ እወዳለሁ። ገናን በቂም ማክበር ፈጽሞ ልክ አይደለም። ምህረትን እየተቀበሉ ምህረት አለማድረግ በራስ ላይ ፍርድ ማድረግ ስለሚሆን ስለዚህ በምህረት በይቅርታ በፍቅር በዓሉን እንድናከብር አደራላለሁ። ለመላው የክርስትና እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ኢየሱስ ክርስቶስ የልደት በዓል አደረሳችሁ ማለት እፈልጋለሁ። ስሜ ፋኑኤል ይባላል። ፋኑኤል ሲዩም በመካኒሳ ሙሉ ወንጌል አጥቢያ ቤተክርስቲያን ውስጥ ከእግዚአብሔር ሕዝብ ጋራ እግዚአብሔርን አብሬ አመልካለሁ። ደግሞም እግዚአብሔር በሚሰጠኝ እድሎች አገለግላለሁ። እሺ ገና እንግዲህ በራሱ በኢየሱስ ክርስቶስ መወለድ ውስጥ የጠለቀም እንዲሁም ደግሞ ትንሽ ዕውቀትም ያለውም ሰው ኦልሞስት ሁሉም ሰው ማለት በሚቻልበት ደረጃ የሚያውቀው በዓል ነው። ምክንያቱም አመቶቻችንንም ስንቆጥር ዓመተ ምህረት ብለን የምንቆጥረው ከክርስቶስ ልደት በኋላ ያለውን ነው። ከዛ በፊት ያለውን ከክርስቶስ ልደት በፊት የነበረውንም በዛው ከክርስቶስ ልደት በፊት እንደሆነ ነው የሚቆጠረው። በምድር ላይ ከኖሩ ሰዎች ሁሉ በጣም ጠንካራውን አሻራ ያሳረፈ ጠንካራውን ደግሞ ተጽዕኖ ያመጣ የዛሬ 2000 ዓመት ወደዚህ ምድር እንደመጣው እንደ ኢየሱስ ክርስቶስ የሆነ የለም። ይሄንን ምለው ከመንፈሳዊ መነጽርና መረዳት ወይም ከመጽሐፍ ቅዱሳዊ አንፃር ብቻ ሳይሆን እንዲሁ ከነገረ ታሪክ ወይም ደግሞ ከታሪክ ምልከታም አንፃር ሌጋል ሂስቶሪካል አናሊሲስ የምንለውንም ራሱ ብንጠቀም ህጋዊ ታሪካዊ ትንተናዎችን ለማየት ብንሞክር እንደ ኢየሱስ ክርስቶስ የምድርን አቅጣጫ የቀየረ ተጽዕኖ ያሳደረ ማንም የለም። አሁንም ድረስ ስሙን የሚጠሩ ስሙን የሚከተሉ በቢሊዮን የሚቆጠሩ ሰዎች አሉ። ይሄ ነው የሚባል የጦር መሳሪያ ሳይኖር ይሄ ነው የሚባል ኃይል ሳያደራጅ የተከተለው መንገድ ፍጹም የዚህ ዓለም ፍልስፍና ከሱ በነበረበት ጊዜ ከነበረው ፍልስፍና በጣም በተለየ መንገድ መጥቶ ትልቅ ተጽዕኖ አሳድሯል። ከዛም በኋላ ደግሞ ለሚከተሉት ለሚያምኑት የመዳንን መንገድ አምጥቷል። እሱ የተወለደበት የሚከበርበት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደበትን የምናስብበት የምናከብርበት ቀን ነው ገና። የጌታችን ኢየሱስ ክርስቶስ ልደት የምናስበው ከተሰጠን ታላቅ ተስፋ ደግሞም እየተካፈልነውም ካለው ታላቅ የተስፋ ሕይወት አንፃር ነው በቤተ ክርስቲያን የምናስበው። የተሰባሰብንበትም ዋናው
ምክንያት እሱ ነው። ቤተክርስቲያን ያደረጋት አለቱ ወይም የቤተክርስቲያን ህንጻ የቆመበት አለት ኢየሱስ ክርስቶስ ነው። ስለዚህ ይሄ አለት የሆነው ኢየሱስ ክርስቶስ ለቤተክርስቲያን የተሰጠበትን የተወለደበትን ቀን ከህፃን እስከ ትልቅ እስከ አዛውንት ድረስ ሁሉም ሰው ያስበዋል። ደግሞም ስለዚህ ስለተሰጠን ድንቅ ስጦታ እግዚአብሔርን በማመስገን በዝማሬ እንዲሁም ደግሞ የእግዚአብሔርን ቃል አብሮ በመስማት በጋራ ይከበራል ማለት ነው። የጌታ የኢየሱስ ክርስቶስን መወለድ ስናስብ በታሪክ ውስጥም ተፈትሸው ካለፉ መጽሐፍት አንዱ የኢየሱስ ክርስቶስን መወለድ ከሚናገሩ የታሪክ ምንባባት የወንጌል ምንባባት ናቸው። በአዲስ ኪዳን ውስጥ 4 የወንጌል ምንባባት አሉ። 3ቱ ግን በዋናነት የኢየሱስ ክርስቶስን መወለድ በጥቂቱ ይናገራሉ። 2ቱ ደግሞ የበለጠ በጥልቀት ይናገራሉ። የዮሐንስ የማቴዎስና የሉቃስ መጽሐፍ ላይ የተነሱትን ነው ለማንሳት መሞክረው። እንግዲህ የዮሐንስ ይሄንን ሲጽፍ የአይሁድ ትውፊት ውስጥ እንዲሁም ደግሞ የአይሁድ አስተሳሰብ የአይሁድ አጻጻፍ ውስጥ የተቃኘ ጽሑፍ እንደሚጽፍ እናስባለን። ማቴዎስም እንደዛው፣ ሉቃስም እንደዛው። የመጀመሪያው ማንሳት የምፈልገው ነገር እግዚአብሔር በእኛ መካከል አደረ የሚለውን ነው። አማኑኤል የሚለውን ነው። ይህንን ማቴዎስም ጽፎታል። በተለይ ግን ዮሐንስ እግዚአብሔር በእኛ መካከል አደረ አማኑኤል የሚለውን ቀጥታ ባይናገረው በተለየ መንገድ ያስቀምጠዋል። ይሄም ደግሞ ምንድነው? አይሁዳውያን በመካከላቸው እግዚአብሔር እንዴት ያድር እንደነበረ እንዴት ይገኝ እንደነበረ የራሳቸው ትውፊት አላቸው። ዮሐንስ ወንጌል ላይ በተለይ ምዕራፍ 1 ላይ ምንድነው የሚናገረው? ቃልም ሥጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ። እንግዲህ ይሄ ቃል የተባለው ቃል ወይም በግሪኩ ሎጎስ የሚሉት የነገር ሁሉ ምንጭ፣ ጀማሪ፣ አስገኝ፣ የበላይ የሆነው ሥጋ ከሆነ በኋላ ጸጋና እውነትን ተሞልቶ በመካከላችን አደረ እና እግዚአብሔር አሁን የት ነው ያለው ለሚለው ጥያቄ ዮሐንስ የሚሰጠው መልስ ሥጋ ሆኖ በመካከላችን አደረ ነው። ይሄንን በምሳሌ ለማስቀመጥ ዳሌት ኩዊን ኤልዛቤት የእንግሊዟ ንግስት ኩዊን ኤልዛቤት አስተውለሽ ከሆነ በተለያዩ አጋጣሚዎች ስለሷ ያሉ ዝርዝር እንትኖችን ስትመለከቺ በጣም ውድ ነገሮችን ነው የምትለብሰው፣ ውድ ነገሮችን ነው የምታረገው። በቃ አስደናቂ ነው ህይወቷ በምድር ሀብት አንፃር ብትመለከቹ። የእንግሊዟ ንግስት ኩዊን ኤልዛቤት ግን አንድ ቀን አሁን ይገኛሉ ብለን ማንጠብቅበት እጅግ ያደፈ እጅግ የቆሸሸ ለምሳሌ ቆሼ የሚባለው ሰፈር ላይ ብንመጣ መካኒሳ ቆሼ ጋራ የእንግሊዟ ንግስት ኩዊን ኤልዛቤት ቁጭ ብለው ከቆሻሻ መካከል እየለቀሙ እየበሉ ነው ቢባል አስደንጋጭ ነው፣ ለማመንም ይቸግራል። በዛን ዘመን ለነበረው የአይሁዳውያን አስተሳሰብ እግዚአብሔር ሰው ሆኖ በመካከላችን አደረ የሚለው አስደንጋጭ ነው። ስለዚህ የመጀመሪያው ፋይዳው አንደምታው እግዚአብሔር ቀረበን ነው። እንዴት ሆኖ ቀረበን? ሰው ሆኖ ቀረበን። የታደረ በመካከላችን አደረ የሚለው የመጀመሪያው ነው። ሁለተኛው ያደረበት መንገድ አመጣጡ ነው። አመጣጡ ደግሞ እጅግ ራሱን ባዋረደ መንገድ ነው የመጣው። በግርግም ነው ደግሞ የተገኘው። ይሄ እንዴት መጣ? ከሁላችንም ደግሞ በጣም ዝቅ ብሎ ሰው ሆኖ መጣ አንድ ነገር ነው። ሰው መሆን በራሱ ዝቅ ማለት ነው። ከሰውነትም በጣም ወርዶ የእንግሊዟ ንግስት ተራ ግለሰብ ሆነው ወደ ኢትዮጵያ መጡ የሚለው አንድ ነገር ነው። ግን በኢትዮጵያ ውስጥ ካሉ ተራ ግለሰቦችም ደግሞ ወርደው ቆሼ ተቀመጡ የሚለው ደግሞ ሌላ የባሰ ነው። ስለዚህ እንዴት ሆኖ መጣ? ራሱን አዋርዶና ዝቅ አድርጎ መጣ የሚለው ነው። ሌላው ሶስተኛው ይሄ ተስፋ ደግሞ የት መጣ? ለእረኞች ይሄ ተስፋ የት መጣ? ሩቅ አገር ለነበሩ ጠቢባን ይሄ ተስፋ የት መጣ? አልገባውም እንጂ በቤተ መንግስት ለነበረው ለሄሮድስ ለራሱ ሩቅ አገር የነበሩት ጠቢባን ኮከብ አይተው ልንሰግድ መተናል አሉ። ለምን መጣችሁ ሲባሉ ንጉስ ተወልዷል ብለን ነው። ሄሮድስ ሰማ ማለት ነው። ቢያጣራ ሄሮድስ ከኃጢአት የሚያድን መድህን እንደሆነ አውቆ ይድንበት ነበር። ግን ይሄንን አልተረዳ። እንዲሁ ግን ይሄው ወንጌል ለማን ተነገረ? ለእረኞች። በዚህ ዘመን በተለያየ
የሀገራት ውስጥ የታወቀ ነገሮች አሉ። ለምሳሌ አንዳንድ ባለሀብቶች ኦር ደግሞ የተለያዩ ሰዎች የሆነ አይነት መረጃ ሲኖር ቀድመው ይደርሳቸዋል፣ ከዛ በኋላ ይጠቀሙታል፣ ከዛ እንዲያረጋሉ ይባላል። ለምሳሌ በአሜሪካ ፖለቲካ ውስጥ እና ከሌ እንዲያረጋሉ ተብሎ ይነገራል። ለምን? የቅርብ ሰዎች ስለሆኑ ቀድሞ መረጃ ይደርሳል። ለሰማይ ግን የተለየ የቅርብ ሰው የሚባል የለም። ለእግዚአብሔር የተለየ የቅርብ ሰው የሚባል የለም። በቤተ መንግስት ያለውም ሄሮድስ፣ በምድረ በዳ ደግሞ በግ የሚጠብቁት እረኞች ለእግዚአብሔር እኩል ርቀት ላይ ነው ያሉት። በመካከላቸው ያለው ርቀት ምንድነው? ኃጢአት የሚባለውን እኩል ርቀት የሚያድን መድኃኒት ሲወለድ ለሁሉም ነው የተነገረው። ሕፃን ተወልዶላችኋል፣ ወንድ ልጅ ደግሞ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል እንደተባለው ለእረኞቹ ደግሞ ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ ተወልዶላችኋል። ምን መድኃኒት? በእናንተና በእግዚአብሔር መካከል ያለውን የኃጢአት ርቀት የሚያስወግድ መድኃኒት። እና ይሄንን ነው ማስበው። እግዚአብሔር በዚህ ደረጃ ራሱን ስለኛ ዝቅ አድርጎ ከመጣ የእንግሊዟ ንግስት ኩዊን ኤልዛቤት ራሷን በዛ ደረጃ ዝቅ አድርጋ ቆሼ ብትገኝ ሌሎቻችን ራሳችንን ዝቅ ለማድረግ ማንን ብለን እናስብ ይሆናል? የመላ ዓለሙ ፈጣሪ የሆነ ቅዱስ የሆነ አምላክ፣ እሱ እንግዲህ ቅዱስ ነው ስንል ልዩ ነው ማለታችን ነው። በንጽህናው፣ በቅድስናው፣ በፍርዱ፣ በምህረቱ፣ በሁሉ ነገሩ ልዩ የሆነ አምላክ ራሱን ዝቅ አድርጎ በመካከላችን ከመጣ ትህትናን፣ አንዳችን ለአንዳችን ትሁት መሆንን መማር እንዲሁም ደግሞ መተግበር ይኖርብናል ብዬ አስባለሁ። እኛ ከእግዚአብሔር ጋር ያለን ርቀት እኩል ነው። ማንም በተለየ ሁኔታ ለእግዚአብሔር የቀረበ የለም። ማንም በተለየ ሁኔታ ከእግዚአብሔር የራቀ የለም። በመካከላችን ያለው ርቀት ኃጢአት ነው። ይህንን የኃጢአት ርቀት የሚያስወግድልን ደግሞ መድኃኒት ኢየሱስ ነው የተወለደው። እንደሰን ኃይሉ ባላለው የዩጎ ቤተክርስቲያን አገልጋይ ነኝ። እንግዲህ በዚህ ቤተክርስቲያን 7 ዓመት ከዚያም በላይ በማገልገል ቆይቻለሁ። እንግዲህ ይሄ ትልቅ የእግዚአብሔር ስጦታና ጥሪ ነው እና በዚህ እግዚአብሔርን እያገለገልኩ አለሁ። የገና በዓል እንግዲህ ገና የሚለው አጠራር ካልቸራል ከሆነ መንገድ የመጣ ቢሆንም ግን የዚህ በዓል ስርና መሰረቱ መንፈሳዊ የሆነ ከጌታችን ከክርስቶስ ኢየሱስ መወለድ ጋር ተያይዞ የምናስበው ቀን ነው። እንግዲህ ይሄ በዓል እግዚአብሔር ለሰው ልጆች የሰጠው ወይም ሊሰጥ የሚችለው ትልቁ ስጦታ የተሰጠበት ቀን ነው እና ይሄንን በዓል ስናስብ ምንም እንኳን ክስተቱ የተፈጠረው ከ2000 ዓመት በፊት ቢሆንም እንኳን እስከ ዛሬ ድረስ ይሄንን ታላቅ የሆነውን እግዚአብሔር ስጦታ እያሰብን ቀኑን በዛ መንገድ እግዚአብሔርን በማክበር እግዚአብሔርን በማመስገን እናከብረዋለን ማለት። እንግዲህ ይሄ በዓል በጣም ትልቅ በዓል ነው። የሰው ልጆችን ታሪክ የቀየረ በዓል ነው። እግዚአብሔር አንድ ልጁን ለሰው ልጆች መዳን አሳልፎ የሰጠበትና ይሄ ደግሞ ስጦታ አስቀድሞ በብሉይ ኪዳን ሲነገር ከነበረ ትንቢት ጋር ተያይዞ በአዲስ ኪዳን የተፈጸመ ትልቅ ፍጻሜ ያገኘ ክስተት ነው እና ይሄ እንግዲህ እግዚአብሔር ከመስጠት ጋር አይደል ታላቅና ወደር የማይገኝለት ስጦታ እሱም ልጁን ኢየሱስ ክርስቶስን የሰጠበት ትልቅ ነገር ትልቅ አጋጣሚ ስለሆነ በብዙ ደስታ የሚጠበቅ በብዙ ምስጋና የሚከበር እና ሁሉ ጊዜም ቢሆን የማይዘነጋ የማይረሳ የሆነ ትልቅ ነገር ነው። ስለዚህ በየቤተክርስቲያናቱ በእኛም ቤተክርስቲያን ይሄንን ትልቅ የእግዚአብሔር ስጦታ የተካሄደበትን ቀን በብዙ ፍቅር በብዙ ምስጋና የምናሳልፍበት ቀን ይሆናል። እንደገናም ደግሞ እርስ በርሳችን ይሄንን ታላቅ ስጦታ በማሰብ አገልጋይ ከአገልጋይ ጋር ከቤተሰቦቻችን ጋር ስጦታ በመሰጣጣት በመለዋወጥ ይሄንን ቀን እናከብራለን። ብዙ ዝግጅት በቤተክርስቲያን በአገልጋዮች ይደረጋል እና ቀኑ በጣም የተለየ ነው። ለእግዚአብሔር ብዙ አምልኮ ብዙ ምስጋና የምንሰጥበት ቀን ስለሆነ በብዙ ዝግጅት ብዙ ዝማሬ ብዙ አምልኮ የሚቀርብበት ቀን ስለሆነ ከዚህ አንፃር ብዙ ዝግጅት ይደረጋል። በወጣቶችም በህፃናትም ይሄ ቀን በጣም በብዙ ዝማሬ ደምቆ የሚውል ቀን ነው።
የጌታችን የኢየሱስ ክርስቶስን የልደት መታሰቢያ ቀን ስናከብር በጣም ማሰብና መረዳት ያለብን ነገር ፍጹም መንፈሳዊ የሆነና ፍጹም መጽሐፍ ቅዱሳዊ የሆነ መሆኑን መረዳት መቻል አለብን። እንግዲህ በጊዜ ሂደት ውስጥ አንዳንድ ልማዶች ከመጽሐፍ ቅዱስ ውጪ የሆኑ አካሄዶች ከባህል እና ከሌሎች ልምምዶች አንፃር ወደዚህ ወደ መንፈሳዊ ነገር እየተጠጋጉ ወይም እየተቀላቀሉ የመምጣት ነገር ይታያል። ነገር ግን ይሄ ፒውርሊ እግዚአብሔር ለሰዎች ልጆች የሰጠውን ይሄን ድንቅ ስጦታን የናዝሬቱን ኢየሱስ ክርስቶስን ብቻ የምናመልክበት የምናከብርበትና እግዚአብሔር በዚህ ስጦታ የሰዎች ልጆችን በሙሉ በማዳኑ ምክንያት የምናመሰግንበት ቀን ነው እንጂ በሌሎች ባህላዊ በሆኑ ወይም ደግሞ በሌሎች ዩሮፒያን ልምምዶች ካቨር የሚደረግ በዓል አይደለም። ስለዚህ ሰዎች ይሄንን በዓል ሲያከብሩ የጌታችን የኢየሱስ ክርስቶስን መወለድ በዚያም ምክንያት ለሰዎች ልጆች የመጣውን ትልቅ ድህነት በማሰብና ራሳቸውን ከእግዚአብሔር ጋር በማገናኘት ለዚህም ትልቅ ምስጋና ትልቅ ክብር በመስጠትና ይሄንን ህይወት በመቀበልና በመከተል ነው ማክበር ያለባቸው። ከሌሎች ልማዳዊ ድርጊቶች ከሌሎች መንፈሳዊ ካልሆኑ ልምምዶች መጠበቅ መቻል አለባቸው። ይሄ ወደ ትልቅ ስህተትም የሚመራ ስለሆነ እንደገና ባልተጻፉ መጽሐፍ ቅዱሳዊ ባልሆኑ እግዚአብሔር ቃል በማያዛቸውና በማይደግፋቸው ድርጊቶች ውስጥ ሰዎች መሳተፍ የለባቸውም። የልደቱ ባለቤት የናዝሬቱ ኢየሱስ ክርስቶስ ብቻ ነው። ፎከሳችን ትኩረታችን በሙሉ እሱ ላይ ሊሆን ይገባል ማለት ነው። እግዚአብሔር ለሰዎች ልጆች መዳን አንድ ልጁን እንደሰጠ እግዚአብሔር ቃል ይናገራል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን ድረስ ዓለሙን እንዲሁ ወዷልና። በእውነት እግዚአብሔር ስለወደደን አንድ ልጁን አሳልፎ ሰጥቶናል። ይሄ ድንቅና ታላቅ ስጦታ ነው። በክርስቶስ ቤተሰብ ለሆናቸው ለወንጌል አማኞች በሙሉ ዛሬም ሁሉ ጊዜ እንደ አዲስ የምናከብረውን ይህንን የጌታችን የኢየሱስ ክርስቶስን የመታሰቢያ ልደት መታሰቢያ ቀን በሰላም ስለደረሳችሁ እንኳን ደስ አላችሁ። ለቤተክርስቲያን መሪዎች ለነርሱም እንኳን አደረሳችሁ ማለት እፈልጋለሁ። እንግዲህ አብረው ለሚያገለግሉ ደግሞ እህትና ወንድሞች ዛላሉ ለነርሱም በእውነት እግዚአብሔር በጣም በብዙ ጸጋና ምሕረት ለዚህ ቀን ስላደረሳችሁ እንኳን ደስ አላችሁ እና ለቤተሰቦችም እንደዚሁ እንኳን አደረሳችሁ ማለት እፈልጋለሁ። ውድ አድማጮች የገና በዓልን በተመለከተ ከሃይማኖት አባቶች ጋር የነበረን ቆይታ ይህንን ይመስል ነበር። ለመላው የክርስትና እምነት አማኞች በሙሉ መልካም የገና በዓል እንዲሆንላችሁ እየተመኘን እኛ ከወዲሁ ተሰናበትን።